አኗር ምን ሆነ? ምን ተፈጠረ ሱቅ ውስጥ? እኔ ደክሞኛል። ታይ ግን እኔ ችግሬን ማወቅ ፈልጋለሁ። በዚህ ልክ ሰው የሚያሳድድ ለምንድን ነው? እኔ ምንድን ነው የተፈጠረው? አሁን ምን ተፈጠረ? ሰዎች ማሳደዱን ለምታውቂው ምን ዛሬ ተፈጠረ? ግን ባለፈ ላይቭ ላይ ያየው ታውቂያለሽ፣ የዚህ ሀገር መንግስት ገባ መቂጋ ማሳዩ ተባልን፣ አሳየን፣ የሚጠበቅብንን ነገር አሳየን፣ ተመልሰው ሄዱ። ትናንትና ምን ማለት ነው? በቀደም ነግሬሻለሁ። ከዛ በፊትም መጡ፣ ሴት መጣች ትናንትና። ዛሬ ደግሞ ሱቁ ምን ተብሎ ተበልቋል? ከኒና ነው የሚሸጠው ተብሎ ተበልቋል። ሽራይክ ከዛስ ፈተሹ? አዎ ፈተሹ። ግን ለምን ማን ነው የበለቀው? ከሌ 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 ሀበሽያ ስማቸውን ነገሩሽ? አይዋ አሁን በህግ ተይዟል። ይሄ ነው አልልሽም። በዚህ ጋር ማውራት አልችልም። ለጊዜው ሱቅ ተዘጉ። ለጊዜው ሱቅ ዘጉ። አሁን ተከፍቷል። ምሽቱን ከፍተውታል። ግን ለምንድን ነው እኔ እንደዚህ ህዝብ ለምንድን ነው እኔ አልገባኛል። ራሴን ማወቅ ፈልጋለሁ። ችግሬ ምንድን ነው? ስህተቴ ምንድን ነው? ህዝብ ያርመኝ። በግል ውስጥ ለውስጥ በመሄድ ጨርሻለሁኝ። ወረኛ እኝኝ ነው መባል ስራዋ የሚባልን ትቼ ውስጤ እየተጎዳ ትቻለሁ። አሁን ግን ዛሬ እኔ እንደተፈጠረው እስር ቤት የ10 ዓመት እስር ቤት እንደተፈረደው ገብቼ ቢሆን ንብረቴ ከ100,000 ሪያል ያናነሰ እዛ ሱቅ ላይ አፍስሻለሁኝ። ንብረቴ ሜዳ ላይ ነው። ህዝብ ገብቶሻል? እኔ ከሆነ በኋላ እከከ ነው። ገብቶሻል? ከሆነ በኋላ እከከ ነው። ምንም ሌላ ትርጉም የለውም። የኔን ንብረት ሄዶ የሚለቅምልኝ አካል የለም። አንድም ሰው ከገዛሁበት ሄዶ መልሶ ብር ለቅሞ የሚሰጠኝ ሰው የለም። ያ ከመሆኑ በፊት ግን እኔም በወንጀል ነው እስር ቤት ማስገባት የፈለጉት። ችግሬ ይታወቀኝ ነው። በቃ ችግሬ ይታወቀኝ። ኦኬ አሁን አንቺ በዚህ ልክ ለምን አዚዛ ወደ ሸዋዬ ወሬም ቢደጋግሙት ምንም ጥቅም የለውም። እንደዛ ብለው ጠቁመዋል። የጠቆሙት ሰዎች ታውቀዋል፣ ራሳቸው ይላበሱታል። በቃ ጥላት ለምን ኖረኝ አይባል። ምን አርጌ ምን በቃ ካላስ በቃ ስለማይወዱሽ ጥላት ስለወደደሽ አይደለም ስለማይወዱሽ ነው። እኔ ዛሬ የተፈጠረው ነገር ለኔ አይደለም ያሰብኩት። አንዋርና ሀያት ምንም በማያውቁት ነገር ሰራተኛ ናቸው ብላቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና ተከበራችሁ የሞባይል ቻናል ቤተሰቦች እንዴት ናችሁልኝ? ከኔ ሁሉ ሰላም አልሐምዱሊላህ። ኢንሻአላህ ሁላችሁም በያላችሁበት ሰላምና ጤና እንድትሆኑልኝ መልካም ምኞቴ ነው። እንግዲህ ዛሬ ጁምአ ነው። ጁምአ ሙባረክ ብያለሁ። ኢንሻአላህ ያማረ የተዋበ ጁምአ ያደርግልን። ያው እንግዲህ በመዳን ቤት ያለነው እንደ ሀገራችንም ዘንጠን ለብሰን እንግዲህ መስጂድ ለመስገድ ከጓደኛ ከቤተሰብ ጋር ጁምአ ለማሳለፍና በቤታችን ላይ ፈራርሸን ፏ ብለን ለማሳለፍ ባይመችን ጊዜ ባይኖረንና ባንታደልም እንግዲህ ባለንበት ያው አላህ እስከሚልና እስከሚፈቅድ ድረስ አልሐምዱሊላህ ብለን ማሳለፍ ዱዓ ማድረግ የተሻለ ነው ማለት ነው። እንግዲህ ኢንሻአላህ አላህ ደህና ያድርገን። ቤተሰቦቻችንንም ሀገራችንንም ሰላም አድርጎ በሰላም ለመገናኘት ያብቃን ማለት ነው። ዶችዬ ያው እንግዲህ ቡና እየቆላን ነው። ያው መዳን ቤት ቢሆን እንግዲህ ጁምአ ነው የምናስመስለው ማለት ነው። ባለን ነገር ያው ለመደሰት ብዙ ነገር አያስፈልግም። ባለን መደሰት ባለን ዘና ማለት ነውና እንግዲህ ሰሞኑን ሸዋዬ ገጠሪዋ ሳውዲ አረቢያ የምትኖረው በቅርብ ጊዜ የራሱ የሆነ ሱቅ ከፍታ የልብስ መደብር ወይም የልብስ ሱቅ ማለት ነው እየሸጠች ነው ያለችው። እንግዲህ ብዙ ጊዜ በሶሻል ሚዲያ ታለቅሳለች። የምታለቅሰውም ደግሞ ያው በዙሪያዋ ብዙ ምቀኛ እንዳላት ሰዎች ስራውን አላሰራት እንዳሉ ትናገራለች ብዙ ጊዜና አሁን ላይ እንደውም ሰው ራሱ ብዙ ከማልቀሷና ብዙ ከመመላለሷ የተነሳ በቃ ሰው እንዳልቀሻ ወይም ደግሞ እንደ ነጭናጫ አውጥቷታል። በቃ ሁልጊዜ ነው የምትይው፣ ሁልጊዜ ነው የምታለቅሽው እና ምን ይሏታል። እሷ ግን ያው የውስጧን ህመሟን ራሷ ናት የምታውቀው።
እንግዲህ ሱቋን ቅርብ ጊዜ ነበረ ቦታ የቀየረችው እንደዚሁ አላሰራኛሉ በማለት ካሁን ቀደም አልቅሳ ሱቋ ተዘግቶባት እንደነበርና ያው ሌላ ሱቅ ቀይራ ደህና እየሰራች ባለችበት ቅርብ ጊዜ ደግሞ መድኃኒት ነው የምትሸጠው ብለው ጠቁመውብኝ ሱቄን አስበለቁብኝ በሚል ስታለቅስ ነበረ በሚዲያ በቲክቶክ ላይ ማለት ነው። ለብዙ ሰዓት ስታለቅስ ነበረ። በሷም ዙሪያ ብዙዎች የራሳቸውን አመለካከትና የራሳቸውን አስተያየት ሲሰጡ ነበረ። እንግዲህ ግማሹም ሰው ለይታና ሰው ለመሳብ ነው እንጂ እውነት እንደዛ አድርገዋት አይደለም ይላል። ግማሹም ሰው ደግሞ ትክክል ነው፣ ብዙ ጊዜ በቃ ስራዋን መስራት አልቻለችም። በዙሪያዋ ብዙ እንድትሰራና ማን ነው እንዳትሰራና ከስራዋ እንድትደናቀፍ ልክ እንደ ድሮዋ እንድታለቅስ ወድቃ እንድትቀር የሚፈልጉ ብዙ ሰዎች አሉና በነዛ ምክንያት ነው የሚልም አስተያየት አለ። እንግዲህ ያው ብዙዎች ተቆጥተዋል። እንደ ሀቅ ለምን መስራት አትችልም? ይቺ ልጅ አንደኛ የአራት ልጆች እናት ናት። የልጆች እንኳን የአራት ልጆች አይደለም የአንድ የሁለት ልጅ ቤተሰብ ስትሆኑ ኃላፊነት አለ። የግድ ማስተማር አለባችሁ። ማልበስ ማጠጣት አለ። እንዲሁም ደግሞ ብዙ ወጪ አለ። የቤተሰብ ኃላፊነት ይኖራልና ያው ሁላችንም መቼም ከስደት ስንወጣ የራሳችን የሆነ አላማ የራሳችን የሆነ እቅድ ይዞን እንዲሁም ደግሞ የእኛን እጅ የሚጠብቁ እኛም ደግሞ ለነሱ ሰርተን የምንደግፋቸው ቤተሰቦች ይኖራሉና ያው ያ ስለሆነ እንግዲህ እችም ልጅ እንደ ማንኛውም ስደተኛ ብዙ ኃላፊነት ይኖርባታል ወደፊት። ከአሁንም ቀደም ደግሞ ያው በህይወቷ ብዙ ነገሮች አሳልፋለች፣ ብዙ ፈተናዎች አሳልፋለች። በመሰረቱ ያን ሁሉ አሳልፋ እንግዲህ ከመራብም ከመጠማትም ወጣ ወይ ጭስ ቤት ነበረ ስትሰራ የነበረው። ከዛ ደግሞ ተሻሽላ እንግዲህ አሁን ላይ ደህና የተባለ ስራ እየሰራች ነው ያለችው። ከሷም አልፎ ሁለት ልጆችን ቀጥራ እያሰራች ነው ያለችውና እንግዲህ ከሱ አልፎ አብሯት የሚሰሩ ልጆችን ራሱ እንዳሰቃያቸውና እንዳንገላቷቸው ነው የተናገረችው ማለት ነው። እንግዲህ በዙሪያዬ እነማን እንደሆኑ ይሄን ነገር የጠቆሙት ታውቀዋል ስትል ነበረ። ህዝቡን ካወቅሻቸው ለምን ክስ አትመሰረችም? ለምን ወደ ህዝቡ አታቀርቢያቸው? ለምንድን ነው ጊዜ የምታለቅሽው? ለምን መፍትሄ አይደረግም እያሉ ነበር። እንግዲህ ያው ታውቃላችሁ ሳውዲ ላይ በእርግጥ የሳውዲ ህግና ደንብ በጣም ከባድ ነው። ሱቅ በማንኛውም ሰዓት ሊፈትሹ ይችላሉ። ምክንያቱም እኛ ሀገር አሁን በሸቀጣ ሸቀጥ መንጃ ፍቃድ ማን ነው ፍቃድ አውጥታችሁ ሌላ ነገሮችንም ጨምሮ መሸጥ ይቻላል። ሳውዲ አረቢያ ግን ፍቃዳችሁ የልብስ ከሆነ የልብስ ብቻ ነው፣ የሸቀጣ ሸቀጥ ከሆነ ሸቀጣ ሸቀጥ ብቻ ነው፣ ሞባይል ቤት ከሆነ ሞባይል ቤት ብቻ ነው። ሌላ ምንም ነገር መጨመር አትችሉም። ከዛ ተጨማሪ ደግሞ የተለያዩ ህገ ወጥ ነገሮች ካሉ እነዛ ህገ ወጥ ነገሮች አሉ የሉም፣ ያው በየጊዜው ይፈትሻሉ፣ ቼክ ያደርጋሉ። መፈተሻቸው ምንም ጉዳት የለውም፣ ያገሩ ህግና ደንብ ነው። ነገር ግን ያው እንደዚህ ባላደረኩት ለምን መድኃኒት ቤት ነው የምትሸጠው ብለው ይጠቁሙኛልና እንደዚህ እንንገላታ ያደርጉኛል በሚል ያው ብዙ አልቅሳ ነበረ። እንግዲህ በትናንትናው ዕለት በላይቭ ስለሷ ሁሉም በየራሱ ቤት እየገባ የተለያዩ አስተያየቶች፣ የተለያዩ መላምቶች፣ የተለያዩ ሀሳቦች ሲባል ነበረ። መጨረሻ ላይ ግን እንግዲህ ይሄ ነገር እንዲሆን ያደረገው ማንም ሳይሆን የራሷ አሁን ቀደም የትዳር አጋሯ የነበረ የሶስት ልጆቿ አባት፣ ያው አራት ልጆች አሏት። የአንደኛው አባት ሌላ ነው፣ የሶስት ልጆቿ አባት ደግሞ ሌላ ነው ማለት ነውና እንግዲህ የዚህ የሶስት ልጆቿ አባት እንግዲህ አንዳንዴ በትዳር ይሆናል ብላችሁ ትጣመራላችሁ፣ ትወልዳላችሁ፣ ትከብዳላችሁ፣ ብዙ ጊዜያችሁንም አብራችሁ ትኖራላችሁ አላህ እስከፈቀደ ድረስ ማለት ነው። አላህ ካልፈቀደ ደግሞ እንግዲህ መለያየት አለና መለያየት ሲመጣ በሰላም መለያየት አለ። በሰላም ተለያይታችሁ ሁሉም ያው የራሱን ህይወት እንደፈለገው በፈለገው መንገድ ህይወቱን ይቀጥላልና እንግዲህ እሷም ያው በቅርብ ጊዜ ትዳር እንደመሰረተች የራሷ ትዳር እንዳላት እንደውም እንደዚህ ህይወቷ እንዲሻሻልና የተሻለ ነገር እንድትሰራ ያደረጋት እና ካለችበት መጥፎ ጊዜ ካለችበት ስብራትም ከመቸገርም ያወጣት ያው ያሁኑ የትዳር አጋሯ እንደሆነ በተደጋጋሚ በሶሻል ሚዲያ ተናግራለች። እንግዲህ ከልጇ አባት ጋር
ከአመታት በፊት እሷ ነፍሰ ጡር እያለች አሁን ወደ ሀገር የላከቻት ልጇን ነፍሰ ጡር እንዳለች እንዴት ተለያዩ እንዴት ተፋቱ ተናግራለች። እንግዲህ ያው አንዳንዴ ወንዶችም ይሁን ሴቶች በተለይ ወንዶች የጣሉትን ሲያነሱባቸው አይወዱምና እንግዲህ ምናልባት እሱ ተሰብራ ወድቃ እንድትቀር ነበረ የሚፈልገው መሰለኝ። ዛሬ ላይ ተለውጣ ትልቅ ደረጃ ደርሳ ሲያያት ያው አላስደሰተውም ወይም አልወደደውም። እንግዲህ የገዛ የልጆቿ አባት የቅድሜ ትዳር አጋሯ እንደሆነ በተለያየ አቅጣጫ እየዞረ ስራዋን እንዳትሰራ እያስጠቀመባትም እንዳትሰራ እያገዳትም ያለው እሱ እንደሆነ እንግዲህ በይፋ ተናግረዋል ማለት ነው። በትናንትናው ዕለት እንግዲህ ያው እስካሁን ህገወጥ እንደሆነ ነው የተነገረው። እንደዚህ የሚያደርግ ከሆነ ያው በዚህም ተይዞ እንግዲህ ወደ ሀገሩ እንዲገባ ያሉም አሉ። እንግዲህ አላህ ከእንደዚህ አይነቱ ነገር ይጠብቀን ማለት ነውና ከሱ ብትለያይም የልጆቹ እናት ናት። ብዙ ነገር አሳልፋለች። ብትሰራ ብትለወጥ ብትቀየርም ደግሞ ለልጆቿ ነው። የእሷ ልጆች ደግሞ የእሱ ልጆች ናቸው። እሷ ብትቸገር ልጆቿን የሚረዳቸው የሚያግዛቸው የሚያስተምር የሚያለብስ የሚያጠጣቸው የለም። እሷ ደግሞ ብትለወጥ ብትሰራ ልጆቹም ያድጋሉ። መማር ካለባቸው በጊዜ ይማራሉ። ብዙ ቀዳዳቸውን ይሸፍናል። እናት ነችና ታስተምራቸዋለች ማለት ነው። እንግዲህ ያው ያንን ነገር የሚያስብ ከስንት አንዳንድ ነው ማለት ነውና እንግዲህ አላህ ከእንደዚህ አይነት ሙሲባ ይጠብቃል። እሷም እንግዲህ አላህ ኸይር ነገር ይሻላት ማለት ነውና እንደ ሀቅ ሴት ልጅ ስትበደል ሴት ልጅ ስታለቅስ ያሳዝናሉ። እንዲሁም ደግሞ ከራሷ ከማትጠብቀው ሰው ሲሆን ማለት ነውና እንግዲህ አላህ ይርዳል ሁላችንን በያለንበት ሰላም ያድርገን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።